የማንቸስተር ሲቲ የዋንጫ ተስፋ ላይ ቀዝቃዛ ውሃ የቸለሰበት ቅጽበት ዶሚኒክ ሶላንኬ በእግር ኳስ ሜዳዎች ላይ ብዛም የማይታየውን አስደናቂ የስኮርፒዮን ኪክ በመጠቀም ያስቆጠራት ጎል የሰሜን ለንደኑን ጨዋታ ብቻ ሳይሆን መላውን የፕሪሚየር ሊግ የዋንጫ ፉክክር ገልበጥ አድርጎታል። ሲቲዎች በምቾት 2-0 ይመሩ የነበረውን ጨዋታ እንዴት አሳልፈው ሰጡ? አስቶን ቪላ በገዛ ሜዳው የደረሰበት ሽንፈት ከዋንጫ ፉክክር አስወጥቶታል? ከሁሉ በላይ ግን የባለፈው ሳምንት ለአርሰናል የዋንጫው ጉዞ ምን ትርጉም ነበረው? ወደ ዝርዝር ትንታኔው ከመግባታችን በፊት ላይክ እና ሰብስክራይብ ማድረጉን አይርሱ። በዛሬው ፕሮግራማችን በእንግሊዝ ፕሪሚየር ሊግ እጅግ ወሳኝ በነበረው የሳምንቱ መጨረሻ ጨዋታዎች ዙሪያ ጥልቅ ትንታኔ ይዘንላችሁ ቀርበናል። በተለይም የእግር ኳስ ተንታኙ አሌክስ ኬብል ያቀረበውን ታክቲካዊ እይታ መሰረት በማድረግ የማንቸስተር ሲቲ በቶተንሃም ሆትስፐር 2-2 መለያየት፣ የአስቶን ቪላ በብሬንትፎርድ መሸነፍና የአርሰናልን የወቅቱን አቋም በስፋት እንመለከታለን። የባለፈው ሳምንት በሊጉ የዋንጫ ፉክክር ላይ ትልቅ ለውጥ ያመጣ ሳምንት ሆኖ አልፏል። በሰሜን ለንደን የጣለው ዝናብ የጨዋታውን ወኔ ያላቀዘቀዘውም። የቶተንሃምና የማንቸስተር ሲቲ ጨዋታ እውነተኛ የእንግሊዝ ፕሪሚየር ሊግን ጣዕም ያሳየ፣ ጉልበት የተቀላቀለበትና ማንም ያልጠበቀው ውጤት የተመዘገበበት ነበር። ማንቸስተር ሲቲዎች በመጀመሪያ አጋማሽ የነበራቸው ብቃት ፍጹም የሚባል ነበር። በምቾት 2-0 በመምራት ወደ መልበሻ ክፍል አምርተው ነበር። ነገር ግን ጨዋታው ሁለት የተለያየ ፊት ነበረው። በመጀመሪያው አጋማሽ መጨረሻ በደጋፊዎቻቸው ተቃውሞና ትችቶች ታጅበው ወደ መልበሻ ክፍል የገቡት የቶተንሃም ተጫዋቾች በሁለተኛው አጋማሽ ፍጹም ተቀይረው ነበር የወጡት። የዚህ ለውጥ ሚስጥር ደግሞ የአሰልጣኝ ቶማስ ፍራንክ ታክቲካዊ ብልሃት ነበር። ቶማስ ፍራንክ ቡድናቸውን ከ3-4-3 ፎርሜሽን ወደ 4-2-3-1 በመቀየር የመሃል ሜዳውን ብልጫ ለመውሰድና ሲቲን ጫናው ስለመክተት ችለዋል። ይህ ታክቲካዊ ለውጥ ለስፐርስ አዲስ ጉልበት ፈጠረላቸው። በተለይም ዶሚኒክ ሶላንኬ ያስቆጠራት አስደናቂ ግብ የቡድኑን ሞራል ከመገንባት ባለፈ ሲቲዎች ነጥብ እንዲጥሉ አስገድዷል። በመጨረሻም ቶተንሃም በሁለተኛው አጋማሽ ባሳየው ለአስጨራሽ ትግል ነጥብ ተጋርቶ ወጥቷል። ይህ ውጤት ለቶማስ ፍራንክ ትልቅ ድል ሲሆን ለፔፕ ጋርዲዮላ እና ለቡድናቸው ግን በዋንጫው ፉክክር ላይ ትልቅ ጠባሳ ጥሎ ያለፈ ሆኗል። ነገር ግን የሲቲ ችግር ይህ ብቻ አልነበረም። ቁጥሮች እንደሚያሳዩት ከሆነ የማንቸስተር ሲቲ የዘንድሮ የውድድር ዘመን ትልቁ ጠላት የሁለተኛ አጋማሽ ብቃታቸው ነው። ብዙ ተንታኞች የአርሰናል ትልቁ ጠላት ራሱ አርሰናል ነው ሲሉ ነበር። አሁን ግን ይህ አባባል ለሲቲም የሚሰራ ይመስላል። እስቲ እነዚህን አስደንጋጭ ቁጥሮች እንመልከት። ማንቸስተር ሲቲ በዚህ የውድድር ዓመት በመጀመሪያ አጋማሽ የተቆጠረበት ጎል 6 ብቻ ሲሆን በሁለተኛ አጋማሽ ግን 17 ጎሎችን አስተናግዷል። ይህ ማለት በሁለተኛው አጋማሽ የሚቆጠርበት የጎል መጠን በ3 እጥፍ ጨምሯል ማለት ነው። የሚጠበቀው የጎል ልዩነት አሳሳቢ ነው። በመጀመሪያው አጋማሽ የሲቲ ኤክስጂ ልዩነት ወደ 16.1 ከፍ ያለ ሲሆን በሁለተኛው አጋማሽ ግን ወደ 0.4 ይወርዳል። ይህ የሚያሳየው ቡድኑ ከእረፍት መልስ ያለው ጉልበት፣ ትኩረት ወይም ጨካኝነት በከፍተኛ ሁኔታ እንደሚቀንስ ነው። ሲቲ በዚህ ሲዝን 9 ያህል የሁለተኛ አጋማሽ ሽንፈቶችን አስተናግዷል። ይህ ቁጥር እንደ በርንሌ እና ክሪስታል ፓላስ ካሉ ቡድኖች ጋር እኩል ነው። ፔፕ ጋርዲዮላ ከጨዋታው በኋላ ሲናገሩ ሞመንተም የመቆጣጠር ችግር እንዳለባቸው አምነዋል። ተጋጣሚዎች ታክቲክ ሲቀይሩ ወይም ረጃጅም ኳሶችን ሲጠቀሙ ሲቲዎች ጨዋታውን መቆጣጠር እየተሳናቸው ነው። ይህ የድካም ውጤት አርሰናልን ለመያዝ ከፈለጉ በአስቸኳይ መፍትሄ ሊያበጁለት የሚገባ ጉዳይ ነው። ወደ ሌላኛው የሊጉ ፉክክር ስንሄድ የአስቶን ቪላ ነገር አሳሳቢ ደረጃ ላይ ደርሷል። በቪላ ፓርክ ብሬንትፎርድን ያስተናገዱት ቪላዎች ተጋጣሚያቸው አንድ ተጫዋች በቀይ ካርድ ተወግዶበት በ10 ሰው የተጫወተ እንኳን ማሸነፍ አልቻሉም። የ1-0 ሽንፈቱ ቪላ ለዋንጫው የነበረውን ጥቂት ተስፋ ያጨለመ መሰለ። የኡናይ ኤምሪ ቡድን ችግር ግልጽ ነው። እንደ ጆን ማክጊን፣ ቦባከር ካማራ እና ዩሪ ቴሌማንስ ያሉ ወሳኝ የመሃል ሜዳ ፈጣሪ ተጫዋቾች ተጎድተውበታል። ብሬንትፎርድ በዝቅተኛ የመከላከል መስመር ሲከላከል ይህንን ሰብሮ ለመግባት የሚያስችል ወይም ሰንጣቂ ኳሶችን የሚያቀብል ተጫዋቾች ከአስቶን ቪላ ጠፍተዋል። ምንም እንኳን በትላንቱ ጨዋታ ዳግላስ ሉዊስ በመሃል ሜዳ
ታሚ አብርሃም ደግሞ በፊት መስመር ላይ ጥሩ እንቅስቃሴ ቢያደርጉም ቡድኑ የማጥቃት ለውጡን አጥቷል። አሁን ቪላ ከአርሰናል በ7 ነጥብ ርቀዋል ብቻ ሳይሆን ማንቸስተር ዩናይትድ ፉልሃምን 3-2 ማሸነፉን ተከትሎ ለቶፕ 4 ደረጃቸውም ስጋት ተደቅኖባቸዋል። የማንቸስተር ሲቲ ነጥብ መጣልና የአስቶን ቪላ ሽንፈት ለአንድ ቡድን ታላቅ የምስራች ነበር። ለአርሰናል ቅዳሜ ዕለት ሊድስ ዩናይትድን በኤላንድ ሮድ ያሸነፈው አርሰናል አሁን ከማንቸስተር ሲቲ በ6 ነጥብ ርቆ ይገኛል። ባለፉት ሳምንታት ከኖቲንጋም ፎረስት እና ከማንቸስተር ዩናይትድ ጋር ከባድ ጊዜ ያሳለፉት መድፈኞቹ ይህ የሳምንቱ መጨረሻ ውጤት እንደገና በራስ መተማመናቸውን መልሶላቸዋል። ብዙዎች አርሰናል በሊድስ እጅ ይወድቃል ብለው ጠብቀው ነበር። ነገር ግን ሚኬል አርቴታና ልጆቹ የዋንጫ ተፎካካሪነታቸውን በድጋሚ አስመስክረዋል። አሁን አርሰናል በትክክለኛው መንገድ ላይ ይመስላል። የተጫዋቾቹ ጉልበት መብረክረክ ቆሞ በራስ መተማመን ተተክቷል። በተለይም ተከታዮቻቸው ወጥነት የሌለው አቋም ማሳየታቸው ለአርሰናል ትልቅ የልብ ልብ ሰጥቶታል። በጉጉት የሚጠበቀው የቀጣይ ሳምንት መርሃ ግብር የሊጉን አቅጣጫ ይበልጥ ግልጽ ሊያደርገው ይችላል። አርሰናል በሜዳው ሰንደርላንድን ያስተናግዳል። ይህ ጨዋታ ለመድፈኞቹ ቀላል እንደሚሆን ይጠበቃል። በአንጻሩ ግን ማንቸስተር ሲቲ ወደ አንፊልድ አምርቶ ከሊቨርፑል ጋር እጅግ ፈታኝ ጨዋታ ያደርጋል። አርሰናል ጨዋታውን ካሸነፈና ሲቲ በአንፊልድ ከተደናቀፈ የነጥብ ልዩነቱ ወደ 9 ከፍ ሊል ይችላል። ይህ ከሆነ ደግሞ ከ2003-2004 የኢንቪንሲብልስ ወይም ያለመሸነፍ የውድድር ዘመን በኋላ ለመጀመሪያ ጊዜ አርሰናል እንዲህ አይነት ሰፊ የነጥብ ልዩነት ይይዛል ማለት ነው። በአርኔ ስሎት እየተመራ በድጋሚ ካገገመው ሊቨርፑል ጋር የሚደረገው ጨዋታ ለጋርዲዮላ ልጆች ቀላል አይሆንም። በተለይም የሁለተኛ አጋማሽ ድክመታቸውን ይዘው ወደ አንፊልድ ከሄዱ ዋጋ ሊከፍሉ ይችላሉ። ውድ ተመልካቾቻችን፣ የዘንድሮ የፕሪሚየር ሊግ ፉክክር ከመቼውም ጊዜ በላይ ተጋግሏል። አርሰናል ዋንጫውን ለማንሳት የተሻለ ዕድል ላይ ያለ ይመስላል። ነገር ግን በፕሪሚየር ሊግ እስከ መጨረሻው ደቂቃ ምን እንደሚፈጠር አይታወቅም። እናንተስ ምን ታስባላችሁ? የማንቸስተር ሲቲ የሁለተኛ አጋማሽ ድክመት ዋንጫውን ያሳጣቸዋል ወይስ አርሰናል ይህንን እንደ ዕድል ይጠቀምበታል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ላይክ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ